ከፍተኛ የሚያስጨንቅ ዘመን ላይ ደርሰናል። እኔና እናንተ ተዘጋጅተናል ወይ? ኢየሱስ ሊመጣ ነው። ምልክቶቹንስ እየተጠነቀቅን ነን ወይ? አሉ የሚነኩ የሚያዙ ነገሮች ሊኖሩ ይችላሉ። በጣም ከባድ የሆነ ችግር ነው ያለውና በዓለም ላይ እንዴት እንደሚደረግ በጣም አስቸጋሪ ነው። ስለዚህ የራዕየ ዮሐንስንም ምዕራፍ 13 ላይ ያለውም የምልክቱ የ666 ምልክቶችም በየንግድ አቅጣጫው በየኩባንያው በጠቅላላ አሁን ለምሳሌ አውስትራሊያ ናሽናል ባንክ ምልክቱ 666 ነው። የእስራኤል የቴሌኮሙኒኬሽን ማዞሪያ ምልክቱ ማነው? ይሄ ማዞሪያው ራሱ 666 ነው። ማዞሪያው ራሱ አሁን እኛ ጋር 99 ነው አይደል? እነሱ ጋር ግን 666 ነው። ጉዳችን ፈተን። ስለዚህ በጠቅላላ በሙሉ እየታጠርን ነው ያለነው። የኢየሱስ ክርስቶስ መምጫ ደርሶ ነው ያለው እንጂ ገና ነው ብላችሁ ተዝናንታችሁ የዓለምን ዝቃጭ ነገር እየነካካችሁ ነው ያላችሁት ወይስ ራሳችሁን እያዘጋጃችሁ ነው ያላችሁት? የሎጥን ሚስት ብታስቧት ብዙ ነገር የራሷ ነው። ወደ ኋላ የመለሳት ነገር የራሷ ነው፣ ንብረቷ ነው። ከብቶቹም ንብረቷ ናቸው። በቤቷ የነበረው ንብረት የራሷ ነው። ትዳሯ በቃ መፍረሱ ነው። ኑሮዋ መፍረሱ ነው። እንደ በፊቱ ጎንፎ ላትበላ ነው። እንደ በፊቱ ወተት ላትጠጣ ነው። እንደ በፊቱ በቃ ያ ሁሉ የነበረው ሀብት በጠቅላላ ባዶ ሊሆን ነው። እና ይሄን ሁሉ እግዚአብሔር ከብቶቼን ልያቸው፣ እንዲሁ አንዴ ልያቸው፣ ሀብቴን ልየው፣ ኑሮዬን ልየው፣ ትዳሬን ልየው፣ ልቧ የተቀመጠበትን ነገር ሁሉ አሸነፋት። እና እናንተ ልባችን የተቀመጠው የት ላይ ነው? የሚገርማችሁ ነገር ጌታ ኢየሱስ ይባረክ። ሃሌሉያ። አሁን ክሬዲት ካርዶች በጠቅላላ 666 ማህተም ካላቸው በምን አድርጎ ነው ሰው የሚነቃነው? እንደገና ደግሞ ኮምፒውተሮቹ ራሳቸው ዘኢሜጅ ዘቢስት ብለው ስም ከሰየዋቸዋል። አሁን ዘኢሜጅ ምንድነው ስራው? ለቢስት መልእክት ይሰጣል። ቢስት ደግሞ ገንዘቡን ይቆጣጠራል። ኢኮኖሚ በሙሉ ጠቅላላ ሴንትራላይዝድ ይሆናል። አውሮፓ በሙሉ አሜሪካም ሳይቀር ራሻም ሳይቀር ሌሎች ዓለማት በጠቅላላ አፍሪካ እንኳን ያው በመዳፏ ውስጥ ነው። ሁሉም ነገር ይቆጣጠርና አንድ ሞኔታሪ ፋንድ ይኖራል። ከዚያ በኋላ ሰው ሁሉ በሰልፍ ወደዛ ይሰግዳል። በግዱ ደግሞ ገንዘብ ማስቀመጥ ስላለበት በሌላ ነገር መንቀሳቀስ ስለማይችል ሰውም ረሃብ ላይ ስለሚወድቅ ገንዘብ የያዘም ደግሞ ሊነጠቅ ስለሚችል በወረቀት ነው የሚንቀሳቀሰው። ስለዚህ እኛ ኢየሱስ መድረሱን በር ላይ እንዳለ አያውቀናል ወይ? ሁሉ ነገሩ በጠቅላላ አንድ ነገር የቀረ ነገር የለም። ደግሞ የሚላችሁ ነገር ምንድነው መሰላችሁ? አንድ ትልቅ ነገር አለ እዚህ ውስጥ። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይ አህዛብ ከባህሩና ከሞገዱ ድምጽ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትንም ከመጠበቅ የተነሳ ይደክማሉ። ምን ሊሆን ነው? አሁን 1/3 ንብረት ወደመ። ነገ ደግሞ አንድ ኮከብ እየበረረ እየመጣ ነው፣ እሬቶ የሚባል እሱም ደግሞ ሲወድቅ ምን ሊሆን ነው? ያኛው ደግሞ እየበረረ ነው፣ እንቅስቃሴ ጀምሯል። ሰማዩ እየተናወጠ ነው። ሰማይ ተናውጧል። አሁን ህጉን አልጠበቀም። ሳይንቲስቶችም ደግሞ እግዚአብሔር ይህንን ነጋሪ እንዲሆኑ ምን ሰጣቸው? ይሄ መመርመሪያ የከዋክብትን አድራሻ፣ የከዋክብት መናጋት፣ የከዋክብት ስራቸው መነቀል ከነበሩበት የእግዚአብሔር ሲስተም ወደ መውደቅ ሲስተም መለወጣቸውን እያሳዩ እየነገሯቸው አሁን ለዓለም ምን ብለን እናውጅ? ይህን ነገር ይሄ የምስራች አይደለ ነገር
የጥፋት ምልክት ነው። ግን ምን ይደረግ ይሻላል? መሳሪያ ይሰራና ኮኮቦቹ ሲመጡ እናፈንዳቸውና እንበትናቸው ነው ያለው ሶሉሽን አሁን። እና በመጨረሻ ዘመን ደግሞ ክርስቲያን መሳይ አደገኛ ሐሳዊ መሲህ ወይ አማኝ ነኝ የሚል የአብርሃምን መስመር የሚጠራ አንድ ነገር ብቻ እንደሚሆንና ያገባኛል ብሎ ወደ ኢየሩሳሌም እንደሚገባ አትጠራጠሩ። ባለፈው ጊዜ እኛ ወደ እስራኤል ሀገር ሄደን በነበርን ጊዜ እኛ 2 ወይራዎች ነን ብለው 2 ነቢያት ነን የተላክን ወይራዎች ነን ብለው ሲሰብኩ ነበር። እና ሌላ አሜሪካን ሀገርም ብዙ ሐሳዊ መሲህ ብዙ እኔ ክርስቶስ ነኝ የሚል ማአት ቁጥር የለው። ግማሹ ራሱን እየገደለ ያልቃል። ሰይጣኑ ደግሞ ትንሽ እድሜም ሊሰጣቸው አልቻለምና በዚህ ሁኔታ ነው ያለችው ዓለም። ገብቷችኋል ወይ? ዓለም በዚህ ሁኔታ ነው ያለችው። እና ዛሬ በዚህ በስብሰባችን በጉባኤያችን ላይ እግዚአብሔር ለመገኘት ፈቅዶ ከሆነም ስንቶቻችሁ ታጨበጭቡለታላችሁ? አሜን።